ሰላም ጤና ይስጥልኝ የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። ህወሓት ወደ ወልቃይት ጦሩን እያስጠጋ እንደሆነ ተጠቆመ። የህወሓት ቡድን ሁሉም ነገር ወደ ምዕራብ ግንባር መዝመት አለበት የሚለውን እቅዱን ተግባራዊ ማድረግ መጀመሩ ተገልጿል። ቡድኑ የጦር መሳሪያዎች በግዳጅና በማደናገር የሰበሰበው የሰው ኃይል እንዲሁም የሎጂስቲክ አገልግሎቶችን ወደ ሰሜን ምዕራብ ዞን ዛና፣ ጽምብላ፣ ጸለምት፣ ሽሬና ዲያቦ አካባቢዎች እያጓጓዘ እንደሆነ ነው የተሰማው። በማዕከላዊና በሰሜን ምዕራብ የትግራይ ክልል ዞኖች ህዝብ በብዛት በሚኖርባቸው ድንበሮች ላይ የተኩስ ልምምድ በማድረግ ህዝቡን እያሸበሩ መሆኑንም የተሰማ ሲሆን የተፈናቀሉ ሰዎችን በሰላማዊ መንገድ የመመለስ ሂደት በማደናቀፍ ጦርነት ደጋግመው እያወጁ መሆኑንም ጨምሮ ተገልጿል። በመቀሌ፣ በአዲግራት፣ በአብይ አዲ፣ በአድዋ፣ በአክሱምና በሽሬ በጦር መሳሪያ የታገዘ አፈሳ መጀመራቸውም ተሰምቷል። ህወሓቶች ታጣቂውን እያሳሳቱት ያሉት ምዕራብ ትግራይን ተዋግተን እንይዛለን፣ ሻቢያና ሱዳን ይረዱናል፣ ፋኖ ከኛ ጋር ነው፣ ኢትዮጵያን እናፈርሳታለን፣ በቅርቡ ነፃ ሀገር እንሆናለን፣ ኤርትራ፣ ሱዳንና ግብጽ የትግራይ ነፃ ሀገርነት በቅርቡ ሊያውጁ ተስማምተዋል የሚሉ ፕሮፓጋንዳዎችን በመንዛት መሆኑንም ተጠቅሷል። የትግራይ ወጣቶችና ህዝብ በጦርነት እሳት እንዳይቃጠል ካሁኑ መጠንቀቅ፣ ማውገዝና ቀድሞ የህወሓት ቡድንን ማስወገድ እንዳለበትም መልእክት እየተላለፈ ይገኛል። ዛሬ የህወሓት ካድሬዎች ወደ ኤርትራ መግባታቸው ተሰማ። ዛሬ ጥር 8 2018 ዓ.ም ሁለት የህወሓት ካድሬዎች ወደ ኤርትራ መግባታቸው ተሰምቷል። አብርሃ ተክሉና ጎዲፋይ ጥላሁን የተባሉ የህወሓት ካድሬዎችና አባላት በዛላምበሳ በኩል ወደ ኤርትራ ሲገቡ መታየታቸው ተነግሯል። የዛላምበሳ ከተማ የጸጥታ አመራር ከኤርትራውያን ሲቪል ደህንነቶች ጋር በመገናኘት ከተነጋገሩ በኋላ የህወሓት ካድሬዎቹ ወደ ኤርትራ ማለፋቸው ተጠቁመዋል። በተጨማሪም የጀነራል ወልደ ጊዮርጊስ ወይም ሸሪፎ ልጅ የሆነችውና የናይል ሚዲያ አዘጋጅና አቅራቢ ናይል ወልደ ጊዮርጊስ እና አንድ ሌላ ግለሰብም በዛላምበሳ ከጸጥታ ኃላፊው ጋር አብረዋቸው መታየታቸውም ተገልጿል። ተወዳጁ አርቲስት ነጻነት ወርቅነህ ከዚህ ዓለም በሞት ተለየ። አርቲስት ነጻነት ወርቅነህ ባጋጠመው ድንገተኛ ህመም ነው ዛሬ ረፋድ ላይ ከዚህ ዓለም የተለየው። በቴሌቪዥን ፕሮግራም አቅራቢነት፣ በተዋናይነትና በሌሎች የጥበብ ስራዎች ውስጥ ስመጥርና ተወዳጅ ከሆኑ የጥበብ ሰዎች አንዱ የሆነው ነጻነት ወርቅነህ ባደረበት ህመም በድንገት ከዚህ ዓለም ተለይቷል። ለበርካታ ዓመታት በኢቢኤስ ቴሌቪዥን የሚተላለፈው የቤተሰብ ጨዋታ ፕሮግራም አዘጋጅና አቅራቢ የሆነው ነጻነት ወርቅነህ ባለትዳርና የሶስት ልጆች አባትም ነበር። ሶለዳ ሚዲያ ለቤተሰቦቹ፣ ለሙያ ባልደረቦቹ እንዲሁም ለመላው ኢትዮጵያውያን አድናቂዎቹ መጽናናትን ይመኛል እንላለን። የአየር ኃይል የሰራዊት ስነ ልቦና ግንባታ ዳይሬክተሬት ኢትዮጵያ በሉዓላዊነቷ የማይደራደሩ ለክብሯ ደማቸውን አፍስሰው እሷን ያጸኑ ጀግኖች ምድር ናት ሲል በሰጠው መግለጫ ገለጸ። የአየር ኃይል የሰራዊት ስነ ልቦና ግንባታ ዳይሬክተሬት ሙሉ መግለጫ እንደሚከተለው አቅርበነዋል። የማይደፈር ሰማይ፣ የማይደፈር ሉዓላዊነት። ኢትዮጵያ በሉዓላዊነቷ የማይደራደሩ ለክብሯ ደማቸውን አፍስሰው እሷን ያጸኑ ጀግኖች ምድር ናት። ከነዚህ የሀገር ምሰሶች መካከል ደግሞ ለ9 አስርት ዓመታት የሀገሪቱን ሰማይ እንደ ንስር እየቀዘፈ እንደ አንበሳ እያገሳ ያስከበረው አየር ኃይል አንዱ ነው። የነጻነታችን ተምሳሌት፣ የሉዓላዊነታችን መከታ፣ የአንድነታችን ምሰሶ በሆነው 90ኛ ዓመቱን ደፍኗል። የኢትዮጵያ አየር ኃይል ታሪክ የጀግንነትና የልዕልና ታሪክ ነው። ባለፉት 90 ዓመታት የኢትዮጵያ አየር ኃይል የሀገርን የግዛት አንድነት ለማስጠበቅ ያልቀዘፈው ሰማይ፣ ያላካለለው አድማስና ያልሰነጠቀው ደመና የለም። በየትኛውም የሀገሪቱ ጫፍና በየትኛውም አስቸጋሪ መልክዓ ምድር ላይ የአየር ኃይላችን አብራሪዎች የሀገር ሰማይ አይደፈርም የሚለውን ቃል በደማቸውና በላባቸውን አጽንተዋል። ይህ የሀገር ኩራት የሆነው ተቋም 90ኛ ዓመት የምስረታ በዓሉን ከመጪው ጥር 15 ቀን እስከ ጥር 19 ቀን 2018 ዓ.ም ድረስ የኢትዮጵያ አየር ኃይል የነጻነትና የአንድነት ምልክት በሚል ዋና መሪ ቃል በተለያዩ ኩነቶች ይከበራል።
ዘጠናኛ ዓመት የምስረታ በዓሉን አስመልክቶም የአንበሶቹ ሰማይ ኢትዮጵያ በሚል መሪ ቃል ለሁለተኛ ጊዜ በኢትዮጵያ አየር ኃይል አዘጋጅነት የጥቁር አንበሳ የአየር ትርኢት 2026 የሀገራችንን ሰማይ በግርማ ሞገስ የሚያደምቅ ታላቅ ሁነት ይካሄዳል። ይህ ትርኢት የአየር ላይ ትዕይንት የሚታይበት ብቻ ሳይሆን የኢትዮጵያ አየር ኃይል የደረሰበትን አዲስ ከፍታና እያደገ የመጣውን ዓለም አቀፋዊ ወዳጅነት ለዓለም የሚያበስርበት መድረክ ነው። የአንበሶቹ ሰማይ የሚለው ስያሜ ዝም ብሎ የወጣ አይደለም። የኢትዮጵያ አየር ኃይል አብራሪዎች በጦር ሜዳ ያላቸውን ቁርጠኝነትና ድንቅ የበረራ ጥበባቸውን ከኢትዮጵያዊ ጀግንነታቸው ጋር የሚያስተሳስር ነው። የዘንድሮውን በዓል ልዩ የሚያደርገው ደግሞ የተለያዩ ሀገራት የአየር ትርኢት ቡድኖች ጋር በጋራ የሚካሄድ የበረራ ትርኢት መሆኑ ነው። ይህም ከበረራ ጥበብ ባለፈ ትልቅ የዲፕሎማሲ ትርጉም አለው። እነዚህ ሀገራት በኢትዮጵያ ሰማይ ላይ ትርኢት ለማሳየት መምጣታቸው ለኢትዮጵያ አየር ኃይል ታሪካዊነትና ለደረሰበት የብቃት ደረጃ እውቅና መስጠታቸው ነው። በዚህም የዘጠኝ አስርት ዓመታት የጀግንነት ታሪክን ከዛሬው ዘመናዊ ቴክኖሎጂና ስትራቴጂካዊ ብቃት ጋር በማዋሃድ የአየር ኃይላችንን የትላንት ኩራትና የነገ ተስፋ በአንድ ላይ የሚያሳይ ሲሆን አብራሪዎቻችን በሰማይ ላይ የሚሰሯቸው አስደናቂ ትርኢቶች የጀግንነት ልብና የጥበብ ልቅ እንዴት ተጋምደው የሀገርን ክብር እንደሚያስጠብቁ በተግባር የሚመሰክሩበት ነው። ይህ የአንበሶቹ ሰማይ ኢትዮጵያ የተሰኘው ትርኢት የኢትዮጵያ ሰማይ ምንጊዜም በጀግኖች ልጆቿ ጥበቃ ስር መሆኑን ዳግም የሚያረጋግጥ የአየር ኃይላችንን ክብርና ልዕልና ከከፍታ በላይ ከፍ የሚያደርግ አዲስ የታሪክ ምዕራፍ ነው። ይህም አየር ኃይል የቴክኖሎጂና የሰው ኃይል ጥምረት ብቻ ሳይሆን የሀገር ፍቅር መፍለቂያ፣ የጀግንነት ማህደርና የኢትዮጵያ ሕዝብ የደህንነት ተስፋ ነው። ባለፉት 90 ዓመታት የታየው ይህ የማይለወጥ መርህ ዛሬም ለነገው ትውልድ በኩራት የሚሸጋገር የታሪክ አሻራ ሆኖም ይቀጥላል። የአየር ኃይል የሰራዊት ስነ ልቦና ግንባታ ዳይሬክቶሬት ጥር 8 2018 ዓ.ም ደቡብ አፍሪካ የኢራን አለመረጋጋት እንዳሳሰባትና ሁሉም አካላት ራሳቸውን እንዲቆጣጠሩ አሳሰበች። ደቡብ አፍሪካ በኢራን ውስጥ የሚካሄደውን ህዝባዊ ተቃውሞ በአሳሳቢ ሁኔታ እየተከታተለች መሆኑን በመግለጽ ሁሉም ወገኖች ችግሩን እንዲቆጣጠሩ አሳስባለች። ዘላቂ ሰላምና መረጋጋት የሚገኘው የኢራን ህዝብን ማዕከል ባደረጉ መፍትሄዎች ብቻ ነው ሲል የውጭ ጉዳይ ሚኒስቴር ባወጣው መግለጫ ገልጿል። ፕሪቶሪያ የኢራን ባለስልጣናት የዜጎችን የሰላማዊ ሰልፍ መብት እንዲያረጋግጡ ጠይቋል። ለአመጽና ለሞት የሚዳርጉ ሪፖርቶች ምላሽ መስጠት እንደሚያስፈልግም አክሏል። ሚኒስትሩ ደቡብ አፍሪካ ሰላማዊ ሰልፍ የማድረግ ሀሳብን በነጻነት የመግለጽና የመሰብሰብ መብቶችን ያለ ልዩነት መከበር ያለባቸው እንደ ዓለም አቀፋዊ ሰብአዊ መብቶች አድርጋ እንደምትወስድም አሳስቧል። የአፍሪካ ህብረት በደቡብ ሶማሊያ ሐሙስ ዕለት ባካሄደው ወታደራዊ ዘመቻ ከ30 በላይ የአልሸባብ ተዋጊዎች መገደላቸው ተገለጸ። በታችኛው ሸበሌ ክልል የተካሄደው ወታደራዊ ዘመቻው በአየር ኃይል የታገዘ እንደነበር የገለጸው ህብረቱ የሶማሊያ ጦርና የአፍሪካ ህብረት ወታደሮች በጋራ መሳተፋቸውን ገልጿል። አፍሪካ ህብረት ባወጣው መግለጫ በቅርቡ ከጌንዴርሼና ጂሊቢ ማርካ የባህር ዳርቻ አካባቢዎች ተገፍተው እንዲወጡ የተደረጉ ታጣቂዎች በወታደሮቹ ላይ ጥቃት መክፈታቸው ተከትሎ እርምጃ መወሰዱን ተናግረዋል። በምድርና በአየር በጥምረት በተፈጸመ ዘመቻ ከ30 በላይ የአልሸባብ ወታደሮች ሲደመሰሱ በርካቶች ደግሞ ቆስሏል ብሏል። በዘመቻው የሶማሊያ መከላከያ ወታደሮች፣ የአፍሪካ ህብረት የሶማሊያ ድጋፍና ማረጋጋት ተልዕኮ አውሶም፣ የቀጠናዊና ዓለም አቀፋዊ አገራች እንዲሁም የኡጋንዳ ጦር ተሳትፏል። የአፍሪካ ህብረት አክሎም ለጸጥታ አካላትና ለሰላማዊ ዜጎች ስጋት የሆኑትን ለማስወገድ ፈጣን እርምጃ መውሰዱን ገልጾ ተልዕኮው ሰላማዊ ዜጎችን መከላከልና የሰብአዊ ድጋፍ ደህንነቱ በተጠበቀ መንገድ እንዲደርስ ለማድረግ ቁርጠኛ መሆኑን አስታውቋል። አልሸባብ የሶማሊያ መንግስትን ከሁለት አስርት ዓመታት በላይ ሲዋጋ የነበረ ሲሆን አፍሪካ ህብረት ወሰድኩት ባለው እርምጃ ላይ ያለው ነገርም የለም። አፍሪካ ህብረት የአልሸባብን እንቅስቃሴ ለመገደብና በሶማሊያ ዘላቂ ሰላም መረጋጋትና ደህንነት እንዲኖር ለማድረግ በጋራ የሚሰራቸውን ስራዎች እንደሚቀጥልም አስታውቋል። አሜሪካ የአውሮፓ ሀገራት ወደ ግሪንላንድ ወታደሮች መላካቸው የትራምፕን ሀሳብ አይለውጠውም ስትል አጣጣለች። የዴንማርክ፣ ግሪንላንድ እና የአሜሪካ ባለስልጣናት በጉዳይ ላይ ውይይት ያደረጉ ቢሆንም ያለ ስምምነት መበተናቸውም ታውቋል። ይህንን ተከትሎ በርካታ የአውሮፓ ሀገራት ድጋፋቸውን ለማሳየት ወታደሮቻቸውን በአርክቲክ ቀጠና ወደምትገኘው ራስ ገዝ ግዛት እየላኩም ይገኛሉ። ፈረንሳይ፣ ጀርመን፣ ዩናይትድ ኪንግደም፣ ኖርዌይ፣ ስዊድን እና ኔዘርላንድስ ውስን ቁጥር ያላቸው ወታደሮች ወደ ግሪንላንድ መላካቸውን አስታውቋል። እርምጃው በአውሮፓ ሀገራት መካከል አንድነት መኖርን ለማሳየትና የሰሜን አትላንቲክ ጦር ቃል ኪዳን ድርጅት
ድርጅት ኔቶ የግሪንላንድን ደህንነት መጠበቅ ስለሚችል አሜሪካ ግዛቲቱን መጠቅለል እንደማያስፈልጋት ለፕሬዝዳንት ዶናልድ ትራምፕ መልእክት ለማስተላለፍ ያለመ እንደሆነም አሶሺየትድ ፕሬስ ዘግቧል። ነገር ግን የአውሮፓ ሀገራት እርምጃ የአሜሪካው የፕሬዝዳንት ትራምፕ ደሴቲቱን ለመጠቅለል ያላቸውን ፍላጎት እንደማይለውጠው አሜሪካ አስታውቃለች። የዋይት ሀውስ የፕሬስ ጸሐፊ ካሮሊን ሊቪት ተልዕኮውን አቅልለውታል። ይህ በትራምፕ ውሳኔ አሰጣጥ ወይም ግሪንላንድን የማግኘት ግብ ላይ ምንም ተጽዕኖ እንደማይኖረውም ተናግረዋል። ካሮሊን ሊቪት አያይዞም ፕሬዝዳንቱ ቅድሚያ የሚሰጡ ነገር ግልጽ ነው። ዩናይትድ ስቴትስ ግሪንላንድን እንድታስተዳድር ይፈልጋሉ። ይህንን የሚያደርጉት ለብሔራዊ ደህንነታችን በማሰብ ነው ብለዋል። ከ57,000 በታች ህዝብ ያላት ግሪንላንድ በዴንማርክ መንግስት ውስጥ ከፊል ራስ ገዝ ግዛት ስትሆን ለደሴቲቱ የመከላከያና የውጭ ፖሊሲ ዴንማርክ ኃላፊነት ትወስዳለች። ፕሬዝዳንት ትራምፕ ደሴቲቱ ለዩናይትድ ስቴትስ ጥቅም ወሳኝ ናት የሚል አቋም ቢኖራቸውም ግሪንላንድ እና ዴንማርክ ግን ግዛቲቱ አትሸጥም ሲሉም ተቃውመዋል። ትራምፕ ሩሲያ ወይም ቻይና ግሪንላንድን ለመያዝ ቢፈልጉ ዴንማርክ መከላከል ትችላለች ተብሎ መተማመን እንደማይቻል ከሀገሪቱ ባለስልጣናት ጋር ከተወያዩ በኋላ ገልጸዋል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶሎዳ ሚዲያ